ምን ይላል ማቴዎስ ላይ በጓደኛ ውስጥ ያለውን ጉድፍ ከማየት በፊት በአይኑ ውስጥ ያለው ምሰሶ ተመልከት ይላል። አንተ ማን ሆነ ነው የምተቸው ስለሁሉ ዱብ አድርጎኛል። ገብቷል? ቅድምም እና ቅድምም ብዙ ነገር አለ። አሮን ነው ማአት ጊዜ ገብቼ ከታች አዳምጣለሁ ከአንተ ጋር ምን አይነት ፐርሰናል ችግር እንዳለበት። አሮን ነው ሰው ሲያድግ እኔን መሆን ነው የሚፈልገው። ችግር የለውም እሱ ሲያድግ እኔን መሆን ይፈልጋል። እውነቴን ነው የምልህ ሲያድግ እኔን መሆን አላድጋላ። ታዲያ እንደ ካሮት ወደ ውስጥ ነው እንደሚያድግ ዮኒ አቤት አቤት። ቆይ ይቅርታ የጠየቅበትን ቪዲዮ እስቲ አሳየኝ ልበለው እንዴ? እጃውን ሂድ በለው ካሳየ እንትን እንላለን። ይቅርታ ካለ ማለት ነው። አዎ ካሳየ ጅባውን እያበደው እኮ ነው። እግዚአብሔር ዮናስ የሚገቡትን ሁሉንም ቦልኩ እያለ እያበደ ጅባውን ቦልኩ እያለ ነው። አይቦልከኝም እኔን አይቦልከኝም። ይሄን ከቦለከምን ስለ ካሊፎርኒያ ገዳም ያለው አቃጥላለሁ ስላለው ይታሰሩ ሻለቃ ጴጥሮስ ነው እያለኝ ነበር አይደል እንዴ? አይነኛ ሂድ ደርሰን እንዴ ሁላችሁም እንዴ ሀብት እኔ እላለሁ እንድታውቁ ፈልጋለሁ። ሻለቃ ጴጥሮስ አሁንም መታሰር ያለባቸው ለህግ መቅረብ ያለባቸው ናቸው። በሃይማኖት ሽፋን አድርገው ህዝብን የሚያባሉ ናቸው። በትግራይ ህዝብ ላይ ሞት ያዘዙ ናቸው። ይሄ ደግሞ የኔ እንትን ነው፣ የኔ አቋም ነው። ኔቨር አቋሜን አልቀይርም። እኔ እኮ ላችሁ የምታወቀው እውነት በመናገር አሁን እኮ ለእሱ ለጠየቀው ለመመለስ እኔ እኮ አይደለም ፕቲሽን የጀመርኩ እኔ እኮ አይደለም ይሄን ነገር ያስኩት። እዮዳብ እኔ ምን አልተረዳኝም። ስማኛው ለሱ ምንም ማብራሪያ ስለማይሰጠው ነው። እሺ ጅቦ መልክትክ ምንድነው? ምንም ችግር የለም። ፓስተር ኦርቶዶክስን ተናግረው ቪዲዮ አጫውተውልናል። ይቅርታ የጠየቁበትን ቪዲዮ ያጫውቱልኛል ወይስ ሁለታችሁም ላይ ሪፖርት እንዲያደርግ ይሰራ? አያጅቡ አንዴ አማርኛ ትችላለህ? እንዲህ ዛሬ ቁጭ ብዬ የዮናስን ጉድ ሳያል ነበር። እሱ ደግሞ ጉዶትን እያሳየ ነው። አይ ቆይ እኔ ልጫወተውና አዳምጥና ንገረኝ እስኪ ሮንግ እንደሆነ አዳምጥ። ሙዚቃውን ልክፈትልህ፣ አዳምጥ። ቃሉን የምኑ እንደሆነ ታውቃለህ? ሶስት ነው ጥያቄው። አንደኛ የቅዳሴውን ኦኬ በቅዳሴው ይቅርታ ጠይቃል። እኔ ፕሮቴስታንት እምነት ተከታይ እኮ ነኝ፣ ኮሜዲያን እኮ ነኝ። ለምን ነው ይቅርታ የምጠይቀው? በነገራችን በነገራችን ላይ ቅዳሴ አትቀልድም ብለው እና አቡነ ቴዎፍሎስ ጠይቀውኝ፣ ቆይ አዳምጠኝ ያሳምነኛል። እሺ ኖ አዳምጥ። ኖ ይኸውልህ ስለ ሴጋው ያየሁንና ስለኔ ያየሁን አሁን መመስከር አለብህ። የኔ ምንም ችግር የለም። በመጀመሪያ አቡነ ጴጥሮስ አሁንም ሻለቃ ጴጥሮስ ናቸው። በትግራይ ህዝብ ላይ ጦርነት አውጀው ትልቅ አባታችን ናቸው። ኖ ዶም ያረ ይኸውልህ እኔ ልንገርህ፣ አቡነ ማቲያስ ጦርነት ሲያውጁ ሰምተሃል? የሚያደርገኝ እርሶ ቤት ደግሞ ይሄ እኮ ነው ችግሩ። እዛ ቤት አዳምጥ። ኖ ቃል በቃል አዳምጠኝ። አቡነ ማቲያስ ጦርነት አውጀዋል ወይ? አላወጁ። አቡነ ጴጥሮስ አውጇል አላወጁም? እሱማ አውጇል። ስለዚህ በዛን እኔ ልንገርህ፣ አሁንም ልንገርህ፣ ቆይ አዳምጠኝ። አሁንም እኔ ሻለቃ ጴጥሮስ ወንጀለኛ ናቸው፣ ለፍርድ መቅረብ አለባቸው 100%። ይቅርታ አልጠይቅም። ይሄን አመንኩበት። ሁለተኛ አሳምነኝ። በሳቸው ብቻ አይደለም፣ በሳቸው ብቻ ብዙ ሰዎችን የተናገርኩት ነው። ወደድክም ጠላህም እኔ 3 ዓመት ዋጋ የከፈልኩበት የአቡነ ጴጥሮስን ራይት ብለን አልፈናል። ሁለተኛ ደግሞ አዳምጥ። ካሊፎርኒያ ገዳም ሙዚቃውን አላሰማህና ቃል በቃል አዳምጥና ምንድን ይሄ ነገር ለኦርቶዶክስ ተዋህዶ የቆምኩበት ድምፅ ነው። አዳምጠኝ። ምክንያቱም ይኸውልህ ምንም ችግር እኔ ይኸውልህ የተናገርኩት ነገር አንድ ቀን እኔ ቤት ገብቶ ነው ቪዲዮን የሚያሳይ። አንዴ የምትፈልጉት እናንተ ይህን ድራማ ነው አውቃለሁ። ይኸውልህ አዳምጥ። አዲስ ገዳም ካሊፎርኒያ፣ አዲስ ገዳም መናፈሻ እንደ ሲቲ ኦፍ ጎንደር እንደ ሲቲ ጎንደር እንደ ሲቲ ኦፍ ወለጋ ለተራ መግብም ለተጠሙት አናሰጣም። ስማ አዳምጥ።
የተረጉምልሃለሁ አዳምጥ። በዛን ጊዜ ለገዳማት ገንዘብ ሲያሰባስቡ የትግራይ ህዝብ እየተራበ የአማራ ህዝብ እየተራበ ጎንደር ላይ ወለጋ ላይ እየተራበ ለተራቡት አትመግቡም፣ ለተጠሙት አትጠጡም፣ ካሊፎርኒያ ግን ገዳም ትገነባላችሁ ለዘመናዊ መናፈሻ ብዬ ትግራይ እንግዲህ በሻሻ ሆናለች። አማራ ክልል በሻሻ ሆኗል። ቤተክርስቲያን በየቦታው ፈርሷል። በዛ ጉዳይ የተናገርኩ ምንድነው መጀመሪያ ለተራቡት ለኦርቶዶክስ ተዋህዶ በትግራይ ክልል በጎንደርና በወለጋ ላሉት መግቡ አጠጡ ነው ያልኩት። ይሄ ኃጢአት ይሄ እውነት ነው። ኦኬ ሶስተኛ የተከሰሰ እሺ፣ ሁለት አምኛለሁ። ሶስተኛው ደግሞ በቅድ ነው። ታቦት አይደለም እሱ ባደወይ ሴቶች ጭንቅላታቸው ላይ ጣዖት አምላክ እኔ ጋር አይደለም እሱ እኔ አይደለሁም ሰርተውት ነው እሱ። እሺ በእኔ ቤት የተናገርኩት ነገር ምን እንደሆነ ታውቃለህ? ልንገርህ ጌን እዛ ላይ ያደረኩት ምንድነው? እኔ ፕሮቴስታንት እምነት ወንጌል ሰባኪ ንጽጽር አድራጊ ነኝ። ስለ ታቦት እያስተማርኩ ታቦትን ይዤ መጣሁ። ይሄ መጽሐፍ ቅዱስ ላይ ያለው ታቦቱን እያስተማርኳቸው ነበር። ታቦት ማለት ይሄ ነው ለሙሴ የተሰጠው አርክ ኦፍ ዘ ኮቨነንት የሚባል ኦኬ። ለሙሴ የተሰጠው ታቦት አንድ ታቦት ነው። ታቦቱን አምጥቼ አለኝ። ታቦቱ ራሱ ውስጥ ያለውን ነገር መና፣ የአሮን በትር እያልኩኝ እያሳየው ነበር እና 10ቱ ትእዛዞች ታቦት ውስጥ ያሉ ብዙ አያውቅም ነበር። ይሄን እያስተማርኩኝ ይሄ ትክክለኛው ታቦት ነው አልኩ። አንድ ታቦት ነው የተሰጠው። እሱም ታቦት ውስጥ ይሄ ያለ እያስተማርኩኝ ነው። እኔ ሳስተምር ታውቃለህ በኮሜዲ በምናምን ነው እና አንተም በቅዳሴ ትቀልዳለህ እየቀደስክ ምናምን እያክሰራ ላሰማ ጅቦ ከማሜ እኔ ምንድነው በቅዳሴ ነው ያው ዳቆን ነበርኩኝ እስከ 20 ዓመቴ ኦርቶዶክስ ተዋህዶ ቤተክርስቲያን። ስለዚህ ነው አንዳንዴ ማለት ነው እንደ ኮሜዲያን በጴንጤዎችም ራላባዶ ሼክ ራላባዶ እያልኩ እሰራለሁ አይደል? ኮሜዲ እሰራለሁ አይደል? በሙስሊሞችም እሰራለሁ አይደል? ቀልድ ነው እንጂ ሰርተዋል። በታቦቱ ላይ እንደ ቀልድ ቀልደዋል። ኖ አይደለም። ታቦቱን ያስተማርኩበትን ቀላቅለውት ነው። ኦኬ ስለ ታቦት ያስተማርኩትንና በኮሜዲ በኔው ወዋቃ ነው የተጻፈው ነው። ለምሳሌ አቡነ ተክለ ሃይማኖት ጽፈዋል። ኢስናማ ፕሮብለም ኦኬ አይደለም። ቆይ listen to me ይኸውልህ ኦኬ አይ ነው እኔ አሁን ይኸውልህ ተጽፏል አልተጻፈም ክርክሩን አይደለም ማወራለህ። ክርክር አይደለም ፋክት ነው ማወራለህ። listen to me ሞኖክሴ ብዬ አልጣራም ስላልክ እኮ ነው ማወራለህ። መኖክሴ ብለው መጣራት ብቻ ሳይሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታከብራቸውን መላእክቶችን ነቢያት መላእክት የትኛው መላእክት? ቅዱስ ገብርኤል እኔ ነው አንተ ትወስዳለህ እንዴ? ዝም ብለህ አዳምጠኝ። ኦኬ እሺ ምንድን ነው የምታወራው? መላእክቶች ማለት አይ ቻሌንጅ አድርገኝ ስላልከኝ የምታዳምጠኝ መስሎኝ። ስለዚህ የሌላ አታውራ። መጀመሪያ ማወቅ አለብህ። መላእክቶች የመጽሐፍ ቅዱስ እንጂ ኦርቶዶክስ አይደሉም። ከየት ነው የምታመጣው? ቅዱስ ገብርኤል የእግዚአብሔር መልአክ ነው፣ ያንተ አይደለም። ማን የሰጠህ? ኦኬ የእግዚአብሔር መልአክ ከሆነ እንደዛ ከሆነ ዮኒ ዲቤት የምታረጉት በመጽሐፍ ቅዱስ ተነጋገሩ። በመጽሐፍ ቅዱስ ተነጋገሩ። እሱ ነው የሚያስማማን። አይደለም ተረጋጋ ዮኒ ተረጋጋና ይኸውልህ እኔ እናንተ የምናወራው ምን መሰለህ፣ እኔ አንድ ነገር መማር አለብህ ዮኒ። እኔ አትሊስት አይ ኖው ዩ ፎር አ ሎንግ ታይም አይደለም አውቃለሁ፣ ባህሪን አውቃለሁ፣ ማይንድ ሴትን አውቃለሁ፣ አስተሳሰብን አውቃለሁ፣ ጓደኝነትም አለን፣ ብዙ ነገርን አውቃለሁ። ሶ እኔ ሬፑቴሽን ያለው ይሄ ፓተርን ያለው ስህተቶችን እየደጋገምክ ስትሰራ ዝም ብዬ አስመስዬ ወይ እንደነ ሌሎች እንዳንተ ጓደኞች አስመስዬ ኦርቶዶክስን ስትሰድብ ሌላውን ስትሰድብ ዝም ብለህ ላንተ ነው ጥፋቱ፣ የሚሆን አይደለም። ስለዚህ ምን መሰለ አንተ 1 ሚሊዮን አካውንት ተዘጋብህ ከዚህ በፊት በምን ሙስሊሞችን ሰድበህ። ኦርቶዶክሶች የዛን ያህል ቁጣ ስለሌላቸው አንተ ሊያዘጉባቸው ምን መሰለ የሙስሊሞችም ቢሆን እውነትን መመለስ ስላልቻሉ ደሳው ለድዝባ አይ አስክ ኳስችን አየህ አንተ መጫጫውን እንጂ የምታየው ጥያቄ መጠየቁ ያናደዋል። ኦርቶዶክስና ሙስሊምን መጠየቅ አትችልም። መጠየቅ መብት ነው ዮኒ መጠየቅ። አንተ እኮ ሃይማኖትን ኢንሶልት እያረክ ነው ኤቭሪ ሲንግል ዴይ ዮኒ። ሃይማኖትን መጠየቅ ይኸውልህ አዳምጠኝ ሃይማኖትን መጠየቅ ሐሳብን ማውጣት እኔ ደስ ነው የሚለኝ። አይ ሃቭ ኖ ፕሮብለም። አይቻልም ኖ ይቻላል። ለምን መሰለህ ለምን ተወርቆጭ ያልኩትን ለምን አላጉረመረምክም ነው? አዳምጠኝ ይኸውልህ በጨዋ ደንብ ኦርቶዶክስን መተቸት መብት ነው። አልጠይቅም ምን ያደርግልኛል? ኦል ዴይ ሎንግ መተቸት ትችላለህ። አይ ሃቭ ኖ ፕሮብለም።
አሁን አቡነ ጴጥሮስን አቡነ ጳውሎስን በሚያስጠላ ነገር ጠራሃቸው። ለምን? ምን ነው ዛሬ ነው አንተ ወያኔ ነው ስትለው አልነበር እንዴ? አዳምጠኛ። ምንድን ነው ያስቀየራል? አዳምጠኝ። አልነበር ቆዩ ዋን ኦፍ አማርዩ አዳምጠኝ። እኔ አቡነ ጴጥሮስን ወያኔ ነው ብዬ ተጣርቼ አላውቅም። አምጣ መረጃ አምጣ። መጀመሪያ ደረጃ ካልኩም ቆይ አዳምጥ፣ መረጃ አምጣ ካለ መረጃ አምጣ። ካልኩኝም ደግሞ የፖለቲካል አፊሊዬሽን አላቸው ሰውየው ከቲፒኤልኤፍ ጋር ነበራቸው። ትክክል ነው፣ ግን አባትነታቸውን አልናቆ። ቆይ አላቸው። አዳምጠኛ፣ በክብር አታውራቸው። አዳምጠኛ፣ በክብር ነው ማውራቸው። ለምሳሌ ስቲል አባት ናቸው። የሚገባቸውን ስህተታቸውን እናገራለሁ፣ የሚገባቸውን ክብር ደግሞ እጠብቃለሁ። ገብቶሃል አባባሌ? አባትነታቸውን አከብራለሁ። አሁን የኦርቶዶክስ አባት ሆኖ ስህተት ከሰሩ ይሄ ስህተት ነው እላለሁ በጨዋ ደንብ እንደ ኢትዮጵያዊ ጨዋነት። ስለዚህ የጴንጤ ሲሆን ግን አታከብርም ማለት ነው። የኦርቶዶክስ አባት ይከበራል። የጴንጤ ነው ደርክም ጠላህም የጴንጤ አባቶች ናቸው። የጴንጤ መከበር ይቻል ለምን አይከበርም? አዎ ገብቷል። የጴንጤ ሲሆን እነ እዩ ጭፋም ሆነ እነ ዮናታንም ሆነ እነ ሌሎቹ ማንም የሚያከብራቸው የለም። ምንድነው ምንድነው ያልከ? እነ እዩ ጭፋ አሁን በኦርቶዶክስ አባት የተባሉት ተከባሪ ናቸው። በኦርቶዶክስ ማንም አይነካቸው። እዩ ጩፋ በመተቸቱ ቅር አለ? ለምን አይለው? ማን መብት አለው? ምን አገባህ ነው የምትቻል? ለምንድን ነው የማይለኝ? መጋቢ እኮ ነው። እዩ ጩፋ አጭበርባሪ ፓስተር ነው። እንኳን እኔ ሁሉም ጴንጤዎች ይተቹታል። እኔ በቃ አቡነ ማትያስ አጭበርባሪ ነው ብለህ እንዳይሰማ መረጃ አምጣ። ምን አገባህ? መረጃ አቅርባለች። አንድ ካድሬ አንድ የህወሓት ካድሬ ውጭ እንዲታከም ተብሎ ከቤተ ክርስቲያን ገንዘብ እንዲወጣ ፈርመዋል ለፖለቲከኛ። የታለ ማስረጃ? አለኝ፣ አወጣለሁ። ጎልጉያ አሁን አምጣው፣ እዚህ አምጣው፣ ወሬ አይደለም አምጣው። ይኸውልህ ዮኒ ምን መሰለህ፣ እኔ እሳቸውን እንደዚህ ናቸው ካልክ ማስረጃ ማምጣት አለብህ። አሁን ስሜር ይሆናል፣ አሁን እሳቸውን ስም ማጥፋት ይሆናል። አንተ እዩ ጩፋ ግን ሲያጭበረብር በቪዲዮ ያለ ነው፣ ሲዋሽ በቪዲዮ ያለ ነው። ምንድነው ያጭበረበርህ? እያንዳንዱ ፕሮፊት አደርጋለሁ ወይንም ደግሞ ነብይ ነኝ እያለ የሚተነብየው ትንበያ የሚዋሸው ውሸት በቪዲዮ ያለ አይደል እንዴ? ላንተ ነው ስላልገባ፣ ላንተ ውሸት ይመስላል። ስላልገባ ነው። ቅዘን ተክለ ሃይማኖት ያለው ልክ ነው። እኔ መችዋሸው የሚል ያልኩት እኔ ልክ ነው። እዚህም ቤት እሳት አለ። አብዲሳ ይኸውልህ ምን እንደሆነ ልጠይቅህ ነው ሀብታሙ። እኔ አሁን የምነግርህ አንድ ነገር አለ፣ አዳምጠኝ። የገድል መጽሐፍ ላይ የተክለ ሃይማኖት ጠቅማት እንደ ኢየሱስ ኢዮዳብን የጨዋነት መለኪያ አታድርገው ነው። የጨዋነት አይደለም። እሱ ቤት ገብተው ያረኩት ምን መሰለህ? እሱ ቤቱ አስገብቶ ስማኛ አንዴ። እሺ ይሁን፣ አንዴ ስራ ላይ ስለሆንኩ አውራና አለው። ከሌሎቹ ጋር አለው ከሌሎቹ ጋር አውራ አለው። እዚህ አልሄድም። ቆይ ያዘው። ኦኬ ጉድ ኦኬ። ምንድነው እሱ ሙሉም ሰርቶ ቆማጢት ይቅርታ አልጠየቅኩም የሰራሁት ምክንያት አለኝ ብሎ ምክንያቱን አዘረዘረልኝ። በሁለቱ ምክንያት ይቅርታ ጠይቄያለሁ ብሏል አላለም? እዚህ ያለው ቅድም ብሎ ነበር ግን አልጠየቅኩም ማለት ኤግዛክትሊ። አየህ ግን አንድ ነገር በሁለቱ እኔም የሆነ አንደኛው አቡነ ጴጥሮስን ያልኳቸው በትግራይ ጦርነትን ደግፈው ነበር አለ እና ለዛ ነው አለኝ። ሁለተኛው ደግሞ ገዳም የትግራይ ህዝብ የአማራ ህዝብ እየተራበ እንዴት ገዳም ይሰራል አላለም። ውሸታም አላለም። በዛ እንደ ምክንያት እንዲሁ ቀንቶ ነው። ለምን መሰለህ? እኔን አስገብተው በቃ በዚህ ነገር ላይ ስላገዝከን ተባረክ ብለው እኔ ይቅርታ ጠይቄ እዛ ላይ አባቶች ስለሆኑ አክብሬ አዋተን ነው የተለያ በሱ ተናዶ ነው ቪዲዮ የሰራው። ለምን ይዋሻል? የታቦቱን ደግሞ የሆነ ለማስረዳት ሞከረ። ስህተት ነው እንደ ኮሜዲ ላረገው ነው ምናምን ብሎ ሊሸውደኝ ሞከረ። አይ እቺ ለማጣ ሊሸውደኝ በጣም ቀጣፋው እንዲህ ብሎ እንደዛ አልሰማሁትም። የሆነ ፍሪ ሐሳቧን ይዤ ወደ አንተ መጣሁ። እኔ አሁን ምን መሰለህ፣ አሁን ከወር በላይ ተናግሬያለሁ ስለ ቤታየው ወይስ አልተናገርኩም? እንደዚህ አትበይ። እኔን መስደብ ትችያለሽ፣ እኔን መስደብ ይቻላል። ፓስተር ግን አትበይ። ደጋግሜ ተናግሬያለሁ። ህዝቡ ስላለ እኮ ነው። አሁን ችግሩ ምን መሰለህ፣ እኔ ጋር የሆነች ፖለቲካ ተናደውብኛል። የትኛው ፖለቲካውም እንደምታውቀው በአማራው ከሄድ ፖለቲካውም ክርስትናውም አንድ ሆኗል። በአሁኑ ሰዓት የሚናደዱት በዛ እንጂ ምንም የተለየ ነገር ተፈጥሮ አይደለም።
ምንም የተለየ በሁለቱ አምኛለሁ። በሶስተኛዋ ግን በሁሉም ይቅርታ አልጠየቅኩም ማለት እንደ ቀልድ ይያዝልኝ። የዮናስ እንደ ምር ይያዝ፣ የኔ ግን እንደ ቀልድ ነው። ጫማ ብላ በለው የጫማ ዮኒ አንድ ነገር ተናግሬ ልውረድ። እኔ አንድ ነገር ልንገርህ። ይኸውልህ እኔ እናቴ ማማም ሺዝ 80 ኦልሬዲ። ይኸውልህ ተወልደን ባደግንበት ቦታ አሰላ ከተማ ላይ 80ዎቹ ውስጥ አባታችን ከተገደለ በኋላ በህወሓት እናቴ ከእድር በቤተ ክርስቲያን ቄሶች ከእድር ተባረን ከመቀበሪያ ቦታ ተባራ በጌታ ያሉ ቤተሰቦች ናቸው። ከድሮ ሚሽነሪዎች ናቸው። የኔ ቤተሰቦች ጴንጤዎች ናቸው። ገብተዋል። መቀበሪያ እስክናጣ ከሀገር ተሰዳ ማዘር መውጫዋ ከይዙ ሁሉ የቤተ ክርስቲያን መቀበሪያ ቦታ እስክናጣ ድረስ ይህን ታሪክ ዓለም ያውቀዋል። ብዙ መጽሐፍ ተጽፏል ስለ አባቴም። ገብተዋል። በእንደዚህ አይነት መንገድ የተሰደድን ሰዎች ሁሉ ነን እኛ። በኦርቶዶክስ ቤተክርስቲያን ቄሶች ከእድር አባሯት መቀበሪያ እስክናጣ ምንም አይነት ለቅሶ ቢደርስ ሀዘን ቢደርስ ቤታቸው አትድረሱ ሁሉ ተብሎ የአደባባይ ሚስጥር ነው ማውራ። ልክ ደግ እዚህ ጋር መጥተው ሲጫወቱና ሁሉም ጨዋ ልክ ኦርቶዶክስ በጣም እግዚአብሔርን የሚፈሩ ምናምን አድርገው ሲያወሩ ያሳፍራል። የኔ ፋሚሊዎች እንዳለ ፕሮቴስታንቶች ናቸው እና ይህን ያህል ተሰደናልኛ። ልጠይቅ ጅቦዬ፣ እንደው ሌላው ቢቀር ሆዴ አሁን ስለ ኦርቶዶክስ ያወራል? እንደው በጌታ ሆዴ ያው አሁን ምን መሰለህ ዮናስ ሽዋን ጋር ያወራል ስለ ኦርቶዶክስ። ሁለት ሎት ያርጎ ሲጋራ እያጨሰ ያወራል ስለ ኦርቶዶክስ። ሆዴ አንተም እዮዳብም የሰራችሁት ልክ አይደለም። ማወግዛለሁ። አይተኛል እሱ ቤት ስድቡ ልክ ነው አይደለም? እኔ ስድብ ልክ አይደለም በምንም መልኩ። ስድብ ከእሱን ተጠይፌ ነበር እኔ የበነጠጥኩት። አሁን ደግሞ ፓስተር አብዲሳም የተናገረው ልክ አይደለም። ኦርቶዶክስ አንድን አግለውን ምናምን ኦርቶዶክስማ አሁንም መናፍቅ እያለች ያያዘ ልደታን አምጣ መናፍቅ እያለ እስካሁን ቪዲዮ ይሰራል። የተናገረው በቤተሰቡ ላይ አይደል? ኦርቶዶክስ እንደ አንድ ቤተሰብ። እሺ አሁን እኔ ማወቅ የምፈልገው በአንተና በዮዳብ ያለውን ነው። አሁን ሁለታችሁም ላይ ሪፖርት ይደረግ አይደለም። ቆይ የኦርቶዶክስ አባቶች የሚሉትን ጅቦዬ ላሰማሽ። አንቺ እኔ እምነት ላይ ብዙ አይደለም። ኖ ይብራብኝ። እኔ እምነት አለኝ። አሁን እኔ እናበረዋለን